ኢንተርናሽናል ፔመንት ኢትዮጵያ ውስጥ ሆናችሁ ለመቀበል በጣም አስቸጋሪ ነበር። በተለይ ደግሞ ፍሪላንሰር ሆናችሁ ኦር ደግሞ ኮንተንት ክሬተር ኦንላይን ላይ ደግሞ ቢዝነስ ኦነር ሆናችሁ የተለያዩ ገንዘብ የሰራችሁትን ወደ ኢትዮጵያ ለመላክ በጣም ስትራግል ነበረው። አሁን ላይ ግን በጣም ብዙ ነገሮች ተቀይረዋል። በቀላሉ ፍሪላንሰርም ብትሆኑ ኮንተንት ክሬት ብታደርጉ ኦንላይን ላይ ድሮፕ ሺፒንግ፣ አፊሊያት የምትፈልጉት ነገር ሲሰሩ በቀላሉ ወደ ኢትዮጵያ መላክ ትችላላችሁ ማለት ነው። ሶ ኤኒ ፕላትፎርም ላይ ሰርታችሁ የፍሪላንሲንግ አፕወርክ፣ ፋይቨርም ቢሆን ዩቲዩብ ላይ ቢሆን ዲጂታል ፕሮዳክት ሸጣችሁ ሊሆን ይችላል ሌጋሊ ወደ ኢትዮጵያ በቀላሉና ስሙዝሊ ምንም ስትራግል ሳይፈጠርባችሁ ወደ ኢትዮጵያ ባንኮች መላክ ትችላላችሁ። በዛሬው ቪዲዮ አብዛኛውን እኔ የምጠቀምበትም ሌሎች ሰዎች የሚጠቀሙበትን የሚሰራውን እንዴት አድርጋችሁ ወደ ኢትዮጵያ ዊዝድሮ ማድረግ እንደምትችሉ የሚያሳይ ቪዲዮን ያዘጋጀውላችሁ። ሰው እንዴት አድርጋችሁ ማውጣት እንደምትችሉ የትኛውን ፕላትፎርም ላይ ብትሰሩ ቀጥታ ወደ ኢትዮጵያ ባንኮች እንዴት መላክ እንደምትችሉ ምን አማራጮች እንዳሉ እነግራቸዋለሁ። ሰላም፣ ለማታውቁኝ ናቲ ተፈሪ ይባላለሁ። በዚህ በዲጂታል ዓለም በምሰራበት ሰዓት ብዙ ሰዎችን አጋጥመውኛል። ፍሪላንሰሮች፣ ኦንላይን ላይ ገንዘብ የሚሰሩ ፕሮዳክት ሴል የሚያደርጉ ዩቲዩበሮች ብዙ ሰዎችን አግኝቻለሁ። እነሱ ምንድነው በጊዜ ሂደት ገንዘብ መስራት ይጀምራሉ። ግን ገንዘብ ከሰሩ በኋላ ምንድነው ችግራቸው? ገንዘቡ ስታክ ያደርጋል፣ ማውጣት አይችሉም ማለት ነው። ፔመንት ሜትድ፣ ፔመንት እንዴት ነው ዊዝድሮ ማድረግ የሚሉ ነገሮች አሉ። እነዚህ ነገሮች ከኔ ጋር የተማሩ ሰዎች ሶልቭ አድርገውታል። አሁን ደግሞ ለእናንተ እንዴት አድርጋችሁ ይህንን ሜትድ ማግኘት እንደምትችሉ በዛሬው ቪዲዮ ብሬክ ዳውን አደርግላችኋለሁ ማለት ነው። ስለዚህ በቀላል አማርኛ እንዴት አድርጋችሁ የሰራችሁትን ብል ኢንተርናሽናል ገንዘቦችን ወደ ኢትዮጵያ ባንኮች እንደምትልኩ፣ ከላካችሁ በኋላ እንዴት አድርጋችሁ ዊዝድሮ እንደምታደርጉ፣ የትኛው ነው ለኢትዮጵያ ፊት የሚያደርገው ፔመንት ሜትድ ህጋዊ የሆነ ምንም አይነት ነገር ሳትጠቀሙ በህጋዊ መንገድ እንዴት አድርጋችሁ ማውጣት እንደምትችሉ ፉል ጋይድ እሰጣችኋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያ የሚሆነው ዳይሬክት ባንክ ትራንስፈር ነው። አብዛኛው ኢትዮጵያ ውስጥ ያሉ ባንኮች ይህንን ነገር ሰፖርት ያደርጋሉ። ከኢንተርናሽናል ገንዘብ ይቀበላሉ። ግን በምንድን ነው? ስዊፍት ኮድ ይባላል። እናንተ ኢንተርናሽናል የሰራችሁትን ብር ዳይሬክት ወደ ባንካችሁ መላክ ከፈለጋችሁ የዩኤስኤ ሲባል ራውቲንግ ነምበር እንደሚጠይቀው፣ የዩኬ ፓውንድ ምናምን ሲባል ደግሞ አይባን እንደሚጠይቀው፣ የኢትዮጵያ ደግሞ አሁን በምን መንገድ መላክ ትችላላችሁ? ስዊፍት ኮድ ተጠቅማችሁ ከየትኛውም ባንክ ወደዚህ ወደ ኢትዮጵያ ባንኮች መላክ ትችላላችሁ ማለት ነው። ከዛ ውጭ ደግሞ ፕላትፎርሞችም ሊሆን ይችላሉ። ለምሳሌ አፕወርክን እንውሰደው። አፕወርክ ላይ የሰራችሁትን ብር ቀጥታ ወደ ኢትዮጵያ ባንኮች መላክ ትችላላችሁ ማለት ነው። ስዊፍት ኮድን በመጠቀም ስዊፍት ኮድ ግን ምንድነው? ኢትዮጵያ ውስጥ ንግድ ባንክ ሊኖሩ ይችላል፣ አቢሲኒያ፣ ዳሽን ባንኮች ሊኖሩ ይችላሉ አይደለ? እነሱ ባንኮች ኢንተርናሽናል ላይ የሚለዩበት መንገድ ስዊፍት ኮድ ይባላል ማለት ነው። አሁን ለምሳሌ ኮሜርሻል ባንክ ኦፍ ኢትዮጵያ ብትሉ ኢንተርናሽናል ላያውቁት ይችላሉ። ኦር የሆነ ፕላትፎርም ላይ እንደዛ ብላችሁ ብታስገቡ የሚለይበት ኮድ አለው። ምንድነው ያ? ሲቢ ቴታ ይባላል ማለት ነው። ያ ምንድነው? ስዊፍት ኮድ፣ ንግድ ባንክ የተሰጠው ስዊፍት ኮድ ማለት ነው። ከዛ ውጭ ደግሞ ዳሽን አለ፣ ዳሽታ የሚባል። ስለዚህ 8 ዲጂት ሁሉም ግን ካፒታል መሆኑን ቼክ ማድረግ አለባችሁ። እንዴት አገኛለሁ ካላችሁ ጉግል ላይ የምትፈልጉትን ባንክ ጽፋላችሁ ስዊፍት ኮድ ስትሉት ያመጣላችኋል። ሲያመጣላችሁ ካመጣላችሁ ውስጥ 8 ኮዷን ነው የምትወስዱት። ያንን ኮድ ቀጥታ ስዊፍት ኮድ ይባላል። ያቺ ኢንተርናሽናል እንዲታወቅ የሚያደርገው ነው። ዘን ባንክ ዲቴላችሁን አስገብታችሁ መላክ ትችላላችሁ ማለት ነው። በእንደዚህ አይነት መንገድ ወደ ኢትዮጵያ ባንኮች ማስገባት ትችላላችሁ። ይህን ስታስገቡ ምንድነው የምትጠቀሙት? አንደኛው ሴፍ ነው፣ በቃ ምንም ነገር የለበትም፣ ሴፍ ነው። ዘን ደግሞ ህጋዊ ነው። በቀላሉ ወደ ሀገር ውስጥ ማስገባት ትችላላችሁ። ሌላው ደግሞ የሚፈጀው ከ2 እስከ 4 ቀን ይፈጅባችኋል ማለት ነው። ስዊፍት ኮድ ምንድነው? ከ2 እስከ 4 ቀን ይወስዳል። ከዛ ውጭ ደግሞ ሎካል ባንኮችን እናንተ የምትፈልጉትን ባንክ ማስገባት ትችላላችሁ። ለምሳሌ ንግድ ባንክ ከሆነ ያላችሁ የንግድ ባንክን ስዊፍት ኮድ መርጣችሁ ቀጥታ ወደዛ ማስገባት ትችላላችሁ። አይ ንግድ ባንክ አይደለም ምን የምጠቀመው ዳሽን ነው ካላችሁ ወደ ዳሽን፣ አይ አሃዱ ነው ካላችሁ ወደዛ። እናንተ እንደምትፈልጉት ምን ማድረግ ትችላላችሁ? ማስገባት ትችላላችሁ ማለት ነው። እናንተ እስከመረጣችሁ ድረስ ወደምትፈልጉት ነው። ከዛ በተጨማሪ ደግሞ ቀጥታ ስትመርጡ አሁን ለምሳሌ የኢትዮጵያ አካውንት አላችሁ፣ የኢትዮጵያ ብር ነው የሚቀበለው አካውንታችሁ ነበር። ዘንድ ደግሞ ኤፍሲዋይ አካውንት የሚባል አለ። ኤፍሲዋይ አካውንት ተጠቅማችሁ ቀጥታ ዶላሩም እንዲገባላችሁ ማድረግ ትችላላችሁ ማለት ነው። ስዊፍት ኮድ ስትጠቀሙ ዶላሩ ተገልብጦ ወደ ኢትዮጵያ ብር ይግባ፣ ወደ ኢትዮጵያ ባንክ በብር ይግባ፣ አይ ዶላሩ መጥቶ ዶላሩ ይቀመጥልኝም ማለት መብታችሁ ነው ማለት ነው። በእንደዚህ አይነት መንገድ መጠቀም ትችላላችሁ። እንደዛው ጥቅም እንዳልነው ደግሞ ምን አለ? ጉዳትም አለ አይደለ? ምንድነው ትናንሽ ጉዳቶቹ? የመጀመሪያው የሚሆነው ባንኩ ፊ ይወስዳል። ትራንዛክሽን ፊ ከዚህኛውም ላይ ይወሰዳል ማለት ነው። የተወሰነ ፊ ይወሰዳል። ከዛ በተጨማሪ ደግሞ ኤክስቼንጅ ሬት የምንለው ነገር አለ። የአንድ ዶላር ዋጋ አንድ ባንክ ላይ እና አንዱ ባንክ ላይ ያለው ይለያያል። ስለሚለያይ እዚህ ጋር የሆነ ብር ከሆነ እዚህ ጋር የሆነ ብር ከሆነ እናንተ የምትጠቀሙት ባንክ አሪፍ ሬት የሚሰጥ ከሆነ አሪፍ ታገኛላችሁ። የምትጠቀሙት ባንክ ደግሞ ዝቅ ያለ ሬት ከሆነ ዝቅ ያለ ሬት ታገኛላችሁ ማለት ነው። በእንደዚህ አይነት መንገድ የምትልኩበትን ባንክ
መምረጥ መቻል አለባችሁ። ሌላኛው ደግሞ ቅድም ስናነሳው ሴፍ ነው የሚገባው ግን ከ2 ቀን እስከ 4 ቀን ይፈጃል ብለናል። ሶ ኢሚዲየትሊ እናንተ የምትፈልጉት ከሆነ አስቸኳይ አሁኑን እንዲደርስልኝ ብላችሁ የምትፈልጉት ከሆነ አይሆንም። ቢያንስ 1 ቀን እስከ 2 ቀን 3 ቀን እስከ 4 ቀን ማክሲመም ይፈጃል ማለት ነው። ሶ በእነዚህ አይነት መንገድ በስዊፍት ኮድ ሴፍሊ ወደ ሀገር ውስጥ መላክ ትችላላችሁ። ይህ ደግሞ የሚሆነው ፍሪላንሲንግ ለምትጠቀሙበት ፕላትፎርሞች ለፍሪላንሰሮች በጣም ሴፍ ነው። በቀላሉ ወደ ኢትዮጵያ ገንዘባቸውን ሴፍሊ ማስገባት እንዲችሉ ያደርጋቸዋል ማለት ነው። ሁለተኛው ፔመንት ሜትድ ፓርትነር እንለዋለን። ሶ በጣም ማይ ፌቨራይት ነው። ከረንትሊ ደግሞ በጣም ፖፑላር የሆነ ፔመንት ሜትድ ነው ማለት ነው። ሶ ይህ ፔመንት ሜትድ ምንድነው? ፔዮነር እንለዋለን። ሶ ፔዮነር ላይክ ከአፕወርክ ብትሉት፣ ፋይቨር ብትሉት፣ አማዞን ብትሉት ዘንድ ሌሎችም ማርኬት ፕሌስ ላይ ኦር ደግሞ ሌሎች ፕላትፎርሞች ላይ ሰፖርት ማድረግ ይችላል ማለት ነው። ስለዚህ በቀላሉ ገንዘባችሁ እንድታወጡ ያግዛችኋል። ሶ ግን ፔዮነር ስትከፍቱ ምንድን መደረግ ያለበት? ግዴታ ምን ይጠይቃችኋል? የኢትዮጵያ ባንክ አካውንት ይጠይቃችኋል። እሱን መርሳት የለባችሁ። ወደሱ ከመምጣቴ በፊት አሁን አፕወርክ ላይ ሰፖርት ያደርጋል። ፋይቨር ላይ ደግሞ ቀጥታ የኢትዮጵያ ባንክ ስለማይቀበል በፔዮነር በኩል ነው የምታወጡት። እሱን መርሳት የለባችሁ። ፔዮነር ላይ ደግሞ አካውንቱ ስትከፍቱ ግዴታ የኢትዮጵያ ባንክ ማስገባት አለባችሁ። ሶ ፔዮነር እንዴት ነው ፓርትነር አልናደለ ስናነሳ ምንድን ነው የሚያደርግላችሁ? የኢትዮጵያ ባንክን የማይቀበሉ አካውንቶች ፕላትፎርሞች ካሉ ምንድን ነው የሚያደርገው? እንደ ፓርትነር ከፕላትፎርሙ ወደ ፔዮነር ትልኩና ከፔዮነሩ ወደ ኢትዮጵያ ባንክ ነው የምትልኩት። የሚፈቅድላችሁ እንደዛ ነው። አሁን ለምሳሌ እናንተ የፔዮነር አካውንት ከፈታችሁ ስትከፍቱ ግዴታ የኢትዮጵያ ባንክ አስገቡ ይላችኋል። እናንተ የምትፈልጉትን 1 2 3 ማስገባት ትችላላችሁ። ፔዮነር ላይ ከገባ በኋላ ቀጥታ ወደ ኢትዮጵያ ባንክ መላክ አለባችሁ ማለት ነው። ስለዚህ ያንን ሲስተም ነው የሚያጠቃልለው። እናንተም በእንደዛ አይነት መንገድ አዘጋጅታችሁ ፔዮነርን ሴትአፕ ማድረግ ይኖርባችኋል ማለት ነው። ሪሲቭ ስታደርጉ ላይክ ወደ ኢትዮጵያ ባንኮች ቀጥታ ያስገባላችኋል። ከዛ ደግሞ ከኢትዮጵያ ባንክ እናንተ ማውጣት ትችላላችሁ ማለት ነው። ፔዮነርን ስትጠቀሙ ደስ የሚለው ነገር በጣም ፈጣን ነው። ግሎባሊ መስራት ይችላል። ፍጥነቱ ደግሞ ኢንሰከንድ ከአንዳንድ ወዲያው ዊዝድሮ ማድረግ ትችላላችሁ። ግሎባል ፕላትፎርም ነው። ከዛ ውጭ ደግሞ ለፍሪላንሰሮች ፕሮዳክት ሴል ለሚያደርጉ ሰዎች ላይክ በቀላሉ ፊውም ትንሽ ነው። አንዳንድ ሰዎች ኤግዛጁሬት ሲያደርጉት ፊ ያለው ይላል፣ ግን ፊ ያለው ግን በጣም ትንሽ ነው ፊ የሚወስደው ዘንድ ደግሞ ከፍጥነቱ አንጻር ደግሞ በጣም ተመራጭ ነው የሚሆነው። አሁን ለምሳሌ ከአፕወርክ አሁን ላካችሁት አሁን ገባ አለቀ። ይሄ ነው እንጂ 2 ቀን 3 ቀን የሚባል ነገር የለም። ከአፕወርክ አሁን ላካችሁት አሁን ፔዮነር ላይ ገባ። ከፔዮነር ደግሞ ቀጥታ ወደ ኢትዮጵያ ባንኮች መላክ ይኖርባችኋል ማለት ነው። የኢትዮጵያ ባንኮች ሴታፕ ስታደርጉ አካውንታችሁን ስዊፍት ኮድ ሁሉ ነገር መረጃ ቀጥታ ታስገቡታላችሁ። የት ብራንች ነው ራሱ የሚለውን ቀጥታ ማስገባት መቻል አለባችሁ። ምክንያቱም ከፔዮነር ወደ ኢትዮጵያ ባንክ ስለሆነ የምታስገቡት ማለት ነው። ያንን ሲስተም በስትክክል ከተጠቀማችሁ ሴፍሊ ማውጣት ትችላላችሁ ማለት ነው። እናንተ ሴፍሊ ማውጣት የምትፈልጉ ከሆነ ደግሞ ይህንን ነገር መጠቀም መቻል አለባችሁ። እንደ ጉዳት ካነሳ ነው እንደ ጉዳት አይሆንም፣ ግን እንደ ጉዳት ካነሳ ነው ኦር ደግሞ ትንሽ ጊዜ ሊወስድ የሚችለው ቬሪፊኬሽኑ ነው። ቬሪፊኬሽን ምን አለው? በደንብ ዲቴል ይጠይቃል። የእናንተን ፎቶ እናንተ እዚህ ጋር ስልክ ቁጥር ስማችሁ እንደዚህ ያዙ ይላል። አድሬሳችሁን ክሮስ ቼክ ማድረግ ይፈልጋል። እሱን ማረጋገጥ ይፈልጋል ማለት ነው። ከዛ ውጭ ደግሞ ፊ ያለው ትራንዛክሽን ፊ ይወስዳል። እሱንም እንደ ጉዳት ማንሳት እንችላለን ማለት ነው። ስለዚህ ይሄ ኮንተንት ክሬተር ፍሪላንሰር ናችሁ ድሮፕ ሺፒንግ ብትሰሩ፣ ዲጂታል ፕሮዳክት ብትሸጡ፣ ዲጂታል ሰርቪስ ምንም ነገር ቢኖራችሁ ፔዮነር በስትክክል መጠቀም ትችላላችሁ። ስትጠቀሙ ደግሞ ግዴታ አካውንት ሲከፈት የኢትዮጵያ ባንክ አብራችሁ ማካተት አለባችሁ። ካለበዛ ብራችሁ ወዴትም መላክ አይቻልም። ሶስተኛው ፔመንት ሜትድ ደግሞ የምንጠቀመው ኦልድ ይመስለናል አብዛኛው ወጣቶች፣ ግን ስቲል እየሰራ ያለ ሰርቪስ ነው። ሬሚታንስ የምንለው ማለት ነው። ሎካል ከፕላትፎርሞች ከምናምን ማትሰሩ ከሆነ ዳይሬክት ከክላይንቱ ጋር ከሆነ የምትገናኙት ሪያ የምንለው ዌስተርን ዩኒየን የምንለው እነዚህን ስቲል መጠቀም ይቻላል ማለት ነው። በጣም ደግሞ ተመራጭ ናቸው። ለምንድነው ተመራጭ የሚሆነው? አንድ ፋስት ትራንዛክሽን አለው፣ ኮምፕሌክሲቲ የለውም። ምንም አይዲ ብቻ ነው የሚልከው ሰው አይዲ ነው የሚጠየቀው። ዘን በዌስተርን ዩኒየን ከላከ እናንተ ጋር ኮድ ነው የሚነግራችሁ። ያችን ኮድ ሄዳችሁ ባንክ ስትሄዱ ቀጥታ ብራችሁን ይሰጣችኋል ማለት ነው። ይሄን ያህል ቀላል ነው። ጉዳቱ የሚሆነው የተወሰነ ትራንዛክሽን ፊ አለው ማለት ነው። ይሄ ደግሞ ዳይሬክት ከክላይንቶች ጋር ለምትሰሩ ኦር ደግሞ ዋን ታይም ፕሮጀክት ፔመንት ከሆነ ቀጥታ ሰዎች የሚልኩላችሁ ከሆነ በተለይ ደግሞ ወዳጅ ዘመድ የምንለው የሚልኩላችሁ ከሆነ ቀጥታ ምን ማድረግ ትችላላችሁ? እነዚህን ሜትር መጠቀም ትችላላችሁ ማለት ነው። አራተኛ የሚሆነው ደግሞ የተለያዩ አፍሪካ ውስጥ ፔመንት ሶሉሽኖች እየመጡ ነው። አሁን ለምሳሌ ቴሌብርን ማንሳት እንችላለን። ቴሌብር ላይ ምን አለ? የቪዛ የሚል ቁጥር ይሰጠናል። በዛ ቁጥር ምን ማድረግ እንችላለን? ኢንተርናሽናል ፔመንቶች ሪሲቭ ማድረግ እንችላለን ማለት ነው። ቪዛ ከማስተር ካርድ የሚለየው ፔ ብቻ ሳይሆን ሪሲቭ የሚያደርጋል። በእነዚህ አይነት መንገድ መቀበል እንችላለን። ከዛ ውጭ ደግሞ አሪፍ ፔን ማንሳት እንችላለን። አሪፍ ፔ ምንድነው? ኢንተርናሽናል ሰፖርት ያደርጋል ኢንተርናሽናል ፔመንቶችን። አሁን ስሞል ቢዝነስ ካላቸው ለምሳሌ አሪፍ
አፊሊየት ላይ ዲጂታል ፕሮዳክት እየሸጣችሁ ከሆነ ከስተመሮቻችሁ ውጭ ካሉ በፔፓል በማስተር ካርድ በቪዛ ከፍለው ቀጥታ እናንተ ዳይሬክት ባንካችሁ ወደ ዋሌታችሁ ማድረግ ትችላላችሁ ማለት ነው። የተለያዩ ፔመንት ሜቶዶች አሉ። ላኪ ፔይ በጣም ብዙ አሉ ኢትዮጵያ ውስጥ። እነሱን ማድረግ ትችላላችሁ፣ መጠቀም ትችላላችሁ ማለት ነው። በእንደዚህ አይነት መንገድ ሞር ፍሬንድሊ የሆኑ ቀላል ናቸው። ምንም ኮምፕሊኬትድ ነገር አይጠይቁም። በእንደዛ መቀበል ትችላላችሁ ማለት ነው። አምስተኛው ደግሞ ሪኮመንድ ማላደርጋችሁ ነገር ነው። እስካሁን ፔመንት ሜቶዶችን አየን፣ 4 አይተናል። አምስተኛ የሚሆነው ደግሞ ሪኮመንድ ማይደረገው በሰዎች መቀበል ሊሆን ይችላል። ኦር ደግሞ ማታውቁት ሰው ኦር ማታውቁት ፕላትፎርም ሪስኪ ነው። አሁን ለምሳሌ ሴኩሪቲ ሴፍ ካልሆነ ሌጋል ፕሩፍ ከሌለው ብራችሁ ሊዘገይ ይችላል ኦር ደግሞ ሊጠፋም ይችላል። ምክንያቱም ምንም አይነት ሴኩሪቲ ሴፍቲ ከሌለው ገንዘባችሁ የለፋችሁበት ገንዘብ ሊጠፋ ይችላል። ኦር ደግሞ ሌጋል ካልሆነ ልትጠይቁበት ትችላላችሁ። ስለዚህ በቻላችሁት መጠን ምን መሆን አለበት? የምታውቁት ኦር የምታምኑት ቀጥታ ከፕላትፎርሙ ጋር የምትገናኙት ነገር መሆን መቻል አለበት። አንዳንድ ደግሞ አዳዲስ የሚመጡ ፕላትፎርሞች አሉ ሰዎች የሚያስተዋውቃቸው። እነሱንም በደንብ አድርጋችሁ ቼክ ማድረግ ይኖርባችኋል ውሳኔ ከመወሰናችሁ በፊት ማለት ነው። አንዴ ብራችሁ ከጠፋው ላይ ትሬስ አይደረግም። ስለዚህ በቻላችሁት መጠን መጠንቀቅ ይኖርባችኋል። ግን ይህንን ስላችሁ ሰዎች ደግሞ አሉ 100% መታመን የሚችሉ ከነሱ ከሆነ ምንም አይነት ችግር አይኖረውም ማለት ነው። ሰርድ ፓርቲ ስትጠቀሙ አሁን ለምሳሌ እኔን ገንዘብ ማውጣላቸው ልጆች አሉ። በእኛ በኩል የምታወጡ ከሆነ ምንም ጥያቄ የለውም። 100% እስካሁንም እያወጣንላቸው ነው። ምንም ችግር የለውም። ግን አንዳንዴ ዝም ብላችሁ ማስታወቂያ ብቻ አይታችሁ ሄዳችሁ ገንዘባችሁ እንድትበሉ አልፈልግም። ስለዚህ መጠንቀቅ መቻል አለባችሁ። በእኛ በኩልም ስታወጡ ቀጥታ እኔን ዳይሬክትሊ ማግኘት መቻል አለባችሁ። ሰፖርት ላይ ከኔ ጋር አውርታችሁ ያለው ነገር ፊክስ መደረግ መቻል አለበት ማለት ነው እንጂ በእኔ ፌክ አካውንት ቢከፈት ኦር ሰምባዲ የምታምኑት ከሆነ በሱ ፌክ አካውንት ቢከፈት በኋላ ገንዘቤን እንትናውን የወሰደው ለማለትም ይቸግራል ማለት ነው። ስለዚህ በጣም መጠንቀቅ አለባችሁ ሰርድ ፓርቲ ስትጠቀሙ። ስለዚህ በቻላችሁት መጠን አካውንታችሁን ቨሪፋይ ማድረግ አለባችሁ። ከዛ በተጨማሪ ደግሞ ትክክለኛ ስማችሁ መጠቀም መቻል አለባችሁ። መታወቂያችሁ ላይ ባንካችሁ ላይ ያለው እንጂ የቤት ስም ኒክኔም ምናምን አይደለም። ትክክለኛ ስማችሁን በቻላችሁት መጠን መጠቀም አለባችሁ። ከዛ በተጨማሪ ደግሞ ደረሰኞችን በቻላችሁ መጠን አስቀምጡ። ሌላ ጊዜ ፕሩፍ ማድረጊያውን ነገር ቢፈጠር ክሮስ ቼክ ማድረጊያ ይጠቅማችኋል ማለት ነው። ከዛ በተጨማሪ ደግሞ ኢትዮጵያ ሰፖርት የሚያደርጉ ፕላትፎርሞችን ብትጠቀሙ በጣም ነገሮችን ቀላል ያደርግላችኋል። ሌላ የፔመንት ሜትድ እንድሰራላችሁ የምትፈልጉት ካለ ይሄ ይሰራል አይሰራ የምትሉት ካለ በደንብ እንዳብራራላችሁ ቱቶሪያል እንድሰራላችሁ የምትፈልጉት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ቼክ አድርጌ መርጬ ብሶ የሚፈልገውን እሰራላችኋለሁ። እንደተለመደው ሀሳብ አስተያየት ካላችሁም ኮሜንት ሴክሽን ላይ አስቀምጡልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቴንክ ዩ